ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጥን ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል። ይሄ ስራ በሚያልቅበት ሰዓት ይሄ ሲንግል ፕሮጀክት በኢትዮጵያ ጂዲፒ ውስጥ ያለው ሼር በጣም ከፍተኛ ነው የሚሆነው። የሚስባቸው ከፍተኛ የሆነ ሰርቪስ ኢንዱስትሪ አለ። አውሮፕላን ሲባል ብቻው አይደለም፣ በሚመጣው በሚሄደው ሰው ጭምር ከፍተኛ ሀብት ይንቀሳቀሳል። በቱሪዝም የምንሰራው ስራ አለ። ያ ሁሉ ሀብቶቻችን መልስ የሚያገኙት ይሄ ኤርፖርት በደንብ ሲያልቅ ነው። ብዙዎች ሲመጡ፣ ብዙዎች ሲያድሩ፣ ብዙዎች ሲጠቀሙ፣ ሲገለገሉ እዚያ ውስጥ ኢትዮጵያ የሚመጥናት የሚገባት እንደዚህ ያለ ግዙፍ ስራ መሆኑን ለማየት ችያለሁ። ይህ ስራ እንዲከናወን በቅርበት የሚመራ ስትሪንግ ኮሚቴ አለ። በፕራይም ሚኒስትር ኦፊስ የሚመራ ስትሪንግ ኮሚቴው ማመስገን እፈልጋለሁ። የቦርድ አባላትን ማመስገን እፈልጋለሁ። የኢትዮጵያ አየር መንገድ ማኔጅመንት አባላት ማመስገን እፈልጋለሁ። ብዙ ወዳጆቻችን ከግራ ከቀኝ የስራውን ግዝፈት አይተው ለማገዝ ለመደገፍ የሚያደርጉትን ጥረት ማድነቅ ማመስገን እፈልጋለሁ። ከሁሉ በላይ በዚህ አካባቢ ያሉ ነዋሪዎች፣ አርሶ አደሮች መኖሪያቸውን፣ ቦታቸውን፣ ማረሻቸውን ለቀው እንደዚህ ያለው የሀገር ልማት እዚህ ቦታ እንዲሆን ላደረጉት አስተዋጽኦ ከፍተኛ ምስጋና ማቅረብ እፈልጋለሁ። አሁን የምንገኘው የቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ዛሬ በቢሾፍቱ ኤርፖርት ግንባታ ከሌሎች አመራሮች ጋር ለማየት የመጣንበት ዋናው ምክንያት ፕሮጀክት ገንዘቡ ወይም የስራው ሀሳብ ብቻ በቂ አይደለም። ብዙ ሀገራት እኛም ሀገር ብዙ እናስባለን፣ አንዳንድ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው። እንቅስቃሴው በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን 650,000 በላይ ሊትር ነዳጅ በየቀኑ እንመግባለን። ማሽኖቹ በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል።